ማንም ምንም እየተናገረ አይደለም። በቃ በትንሹ ብቻ ሲቃ ይሰማል። ሙሐመድ ሰለላሁ ዐለይሂ ወሰለም ታማው ቤታቸው ውስጥ ነበር ያሉት። አጠገባቸውን ፋጢማ ረዲየላሁ ዐንሃና ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ነበሩ። ነቢያችንም ሰለላሁ ዐለይሂ ወሰለም ለአይሻ ረዲየላሁ ዐንሃ እንዲህ አሏት፣ አንቺ አይሻ ለአቡበከር ንገሪው። ነገር ግን እሳቸው ሳይነገራቸውን በፊት ወደ ክፍሉ ገቡ። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ አሏቸው፣ አንተ አቡበከር፣ አንተ ጋኔ አደራ ጥዬብህ ልሄድ ነው። የኔን ሰሃቦች እንድትጠብቅ አደራ። ይሄንን ነገር እየተወያዩ ባለበት ሰዓት በድንገት ቤቱና በቤቱ አቅራቢያ ያለው ሁኔታ እንዳለ ተቀያየረ። ኑር በኑር ሆነ። እናታችን አይሻ ረዲየላሁ ዐንሃም ግራ ተጋብተው ወደዛ ወደዚህ ያዩ ነበር። ከቤቱ ውጭ በር ላይም አንድ እጅግ በጣም ውብ ያማረ ሰውም ቆመ ነበር። ረሱላችንም ሰለላሁ ዐለይሂ ወሰለም በሩ ላይ ማን ነበር የቆመው አሉ። ፋጢማ በሩን ክፈች ሲሏት ፋጢማ ረዲየላሁ ዐንሃም ያ ረሱላህ እኔ ማን እንደሆነ አላወቅኩትም፣ እጅግ በጣም ውብ ያማረ ሰው ነው፣ መጀመሪያም አይቼው አላቅም አለቻቸው። ረሱላችንም ሰለላሁ ዐለይሂ ወሰለም አንቺ እንዴት ልታውቂው ትችያለሽ? እንደዚህ አይነት ታዋቂ ነው እሱ፣ የሄደበት ቦታ ላይ ባዶ እጁን ተመልሶ የማይመጣ እሱ ሌላ ሰው እንዳይመስልሽ አዝራኤል ይባላል አሏት። ይሄንን እንደሰማች ፋጢማ ረዲየላሁ ዐንሃ ማልቀስ ጀመረች። ከዛም አዝራኤል አለይሂ ሰላም ሰላምታን አቅርቦ ወደ ቤት ለመግባት ፍቃድን ጠየቀ። እንዲህም አለ፣ አሰላሙ ዐለይኩም ያ ረሱላህ፣ አንቱ ለዓለም እዝነት ተደርገው የተላኩ ነቢይ፣ አላሁ ተዓላ ሰላምታ ልኮሎታል። እንዲህም በማለት እርሶ ጋር ልኮኛል። እርሶ ከፈቀዱልኝ ሩሖትን አወጣለሁ፣ ካለበለዚያ ተመልሼ እሄዳለሁ አላቸው። የፈለጉትን ያክል ጊዜም እዚህ ዓለም ላይ መኖር ይችላሉ አላቸው። ረሱላችንም ሰለላሁ ዐለይሂ ወሰለም አንተ አዝራኤል፣ እኔ ለአላህ አንድ የምናገረው ነገር አለኝ አሉት። አዝራኤል አለይሂ ሰላምም ያ ረሱላህ ምን አይነት ነገር ነው መናገር የፈለጉት አላቸው። ነቢያችንም ሰለላሁ ዐለይሂ ወሰለም ወንድሜ ጅብሪል ይታል አሉት። እኔ እሱን ማግኘት ፈልጋለሁ ሲሉ በዛኑ ሰዓት ጅብሪል አለይሂ ሰላም የመጀመሪያው ሰማይ ላይ ነበረ። ይሄንን እንደሰማ ወዲያውኑ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ቤት ድረስ ገባ። ክፍሉ እንዳለ ኑር በኑር ሆነ፣ ብርሃን በብርሃን ሆነ። በነዛ ብርሃኖች መሐልም ጅብሪል አለይሂ ሰላም ቆሞ እንዲህም አላቸው፣ ያ ረሱላህ፣ አንቱ የአላህ መልእክተኛ ለምንድን ነው የሚያለቅሱት? ሙሐመድ ረሱላህ ሰለላሁ ዐለይሂ ወሰለምም እንዲህ አሉት፣ ወንድሜ ጅብሪል፣ እኔ ለዚህ ነው የማለቅሰው። እኔ ከዚህ ዓለም ከሄድኩ በኋላ የኔ ኡመቶችስ እንዴት ነው የሚሆኑ? እስቲ መጀመሪያ ሄድና አላህን ጠይቅልኝ አሉት። ይህንን እንደሰማም ጅብሪል አለይሂ ሰላም ወደ አላሁ ተዓላ ዓርሽ ቀጥታ ሄደ። አላሁ ተዓላም ሁሉንም ነገር እያወቀ ቢሆንም ግን ጅብሪል አለይሂ ሰላምን እንዲህ አሏቸው፣ አንተ ጅብሪል ለምንድን ነው እያለቀስክ ያለኸው?